ሰላም ጤና ይስጥልን ዲያስፖራ ኢትዮጵያውያንና ኤርትራውያን እንዲሁም በመላው ዓለም የምትገኙ ኢትዮጵያውያን በሙሉ የሰዓቱን መደመጥ ያለባቸው ሰበር አንገብጋቢ አስቸኳይ ሀገራዊና ቀጠናዊ ዓለም አቀፋዊ መረጃዎችን ይዘን መጥተናል። ኢትዮጵያ ወደ አሜሪካ እንዳይገቡ እገዳ ከተጣለባቸው ሀገራት መካከል ዝርዝር ልትካተት ፕሮፖዛል መቅረቡን ዲደብሊው አፍሪካና ኒውዮርክ ታይምስ ይዘውት በወጡት ዘገባ አስታወቁ። ይህም ለበርካታ ኢትዮጵያውያን ልብ ሰባሪ ዘገባና መረጃ ሆኗል። ዝርዝሩን ትሰሙታላችሁ። አሜሪካ ቋሚ መኖሪያ ከሌላቸው እናቶች በመወለድ የሚገኘውን ዜግነት ለማስቀረት ትራምፕ በሱፕሪም ኮርት ክርክር ላይ ውለዋል። ውሳኔውን ትሰሙታላችሁ። ምን ተወሰነ የሚለውን በርካቶችም በጉጉት የሚጠብቁት መረጃ ነው። አሜሪካ ለመላው ዓለም ኢትዮጵያን ጨምሮ በዩኤስአይዲ በሲዲሲ እና በሌሎች ኤንጂኦ በኩል የምታደርገውን እርዳታ ሙሉ በሙሉ በመሰረዝ እንዲሁም ኤንጂኦ የሚባለውን መዋቅርም ሁሉ እንዳይኖር እገዳ አስተላለፈች። ይህም የበርካታ ኢትዮጵያውያን ሕይወት ላይ አደጋ የሚያደርስን ብቻ ሳይሆን በርካታ ኢትዮጵያውያንን ያሳዘነ መረጃ ሆኖ ወጥቷል። ክቡራን አድማጭ ተመልካቾቻችን ዝርዝሩን ትሰሙታላችሁ። እዚሁ ጋርም ተያይዞም ኤንጂኦን የሚተካ ሌላ ተለዋጭ አሰራር አሜሪካ ዘርግታለች። አዲሱ አሰራር ምንድን ነው የሚለው ለአድማጮች ጆሮ እናደርሳለን። ከሀገር ቤት ስለ አዶናይ አስደንጋጭ ሰበር መረጃ ተሰምቷል። ህዝቡም እየተወዛገበ ይገኛል። ምንድነው ሁኔታው የሚለውን ዝርዝሩን ትሰሙታላችሁ። አብራችሁን ቆዩ። ወደ ዝርዝር መረጃዎቻችን ስናልፍ የተከበራችሁ አድማጭ ተመልካቾቻችን በርካታ ዲያስፖራ ኢትዮጵያውያን የሰጋነውና የፈራነው ነገር እየደረሰ ይመስላል። የአሜሪካ የጉዞ እገዳ ከ30 በላይ የሚሆኑ ሀገራት ላይ ሊሰፋ ነው ተባለ። የአሜሪካ የስደተኞች ቁጥር በሚቀንስና የስደተኞችን ሕግ በሚያጠብቀው የትራምፕ አስተዳደር ስር የጉዞ እገዳው የተጣለባቸው ሀገሮች ቁጥር ከ30 ሊበልጥ እንደሚችል የሀገር ውስጥ ደህንነት ሚኒስቴር ክሪስቲ ኖኤም አስታውቀዋል። ሚኒስቴር ክሪስቲ ኖኤም በፎክስ ኒውስ ላይ በቁጥር በይፋ ዝርዝሩ ባይታወቅም ነገር ግን ከ30 በላይ ነው፣ እንዲሁም ፕሬዝዳንቱ አገራትን በመገምገም ሁኔታውን በጥብቅ እየተከታተሉት ይገኛሉ ሲሉ ተደምጠዋል። ሀገራችን አሜሪካን በገዳዮች በሌቦችና በብቃት ማነስ ሱሰኞች እያጥለቀለቁ ያሉ እያንዳንዱ የዓለም ሀገራት ሙሉ የጉዞ እገዳ እንዲጣል እመክራለሁ የሚል መልእክት በትዊተር ገጻቸው ከዚህ በፊት ማስተላለፋቸው ተሰምቶ ነበር። እገዳው የተጠናከረበት ምክንያት የውጭ ጉዳይ መስሪያ ቤት በሰኔ ወር ባወጣው ማስታወሻ ላይ እገዳው ሊጣልባቸው ከሚችሉ ሀገራት መካከል አንጎላ፣ ግብጽ፣ ኢትዮጵያ፣ አይቮሪ ኮስት እና ናይጄሪያን ጨምሮ በርካታ ሀገሮችን ጠቅሶ ነበር። ዋና ምክንያቶቹም ደካማ የፓስፖርት ስርዓትና የተባረሩ ዜጎችን ለመቀበል ፍቃደኛ አይደሉም የሚል ነው። ይሁን እንጂ ኢትዮጵያ በአሁኑ ሰዓት በተለይ በዲጂታላይዜሽን እያደረገችው ያለው ትራንስፎርሜሽን እና የዜጎችን የፓስፖርት አያያዝና የኢሚግሬሽን ስርዓትንም በሚገባ አሻሽላለች። ከዓለም አቀፍ ተቋማት ጋርም ተወዳዳሪ ተደርጓል። የፓስፖርት ስርዓቱ፣ የፓስፖርት አሰጣጥና የዜጎች የኢሚግሬሽን መረጃ አያያዝ በአጠቃላይ እጅግ በዘመናዊ መልኩ ተሻሽሎ ቀርቧል። Always stood as a beacon of fairness, innovation, and opportunity. Today, decisions are being considered that could place Ethiopia, a proud and rapidly transforming nation, alongside countries that have not modernized their systems. But Ethiopia is not standing still. Ethiopia is rising. In just a few short years, Ethiopia has undergone one of the most ambitious digital revolutions in Africa. A brand new world-class digital ID system, FIDA, now securely identifies over 10 million citizens with biometric precision. The Ethiopian Immigration and Citizenship Service has completely overhauled passport issuance. New e-passports with advanced security chips issued in days instead of months. Border management has been digitized with real-time data sharing, biometric entry-exit systems, and integration with Interpol databases. Online Visa and EthioVisa.com allows travelers from over 240 countries to obtain secure e-visas in minutes. Machine-readable travel documents, automated immigration gates, and centralized national databases now meet and in many cases exceed international standards set by ICAO. Ethiopia is no longer the country of yesterday's headlines. It is the country of tomorrow's solutions, today.
This is the same Ethiopia that hosts the African Union, that maintains strong counterterrorism cooperation with the United States, and that has been a reliable partner in peace and security across the Horn of Africa. Placing Ethiopia on any restricted list would ignore undeniable progress. It would punish a nation that has chosen reform, transparency, and technology over stagnation. Ethiopia has done its part. Now we ask America to see the new Ethiopia, the real Ethiopia. Keep Ethiopia open. Recognize Ethiopia's transformation. Remove Ethiopia from any proposed restricted list because Ethiopia is safe, is modern, and is ready. Ethiopia is moving forward. ከኢትዮጵያ ጋር በስም ተጠቅሰው እገዳ ሊጣልባቸው ጫፍ የደረሱ ሀገራት እንደተጠበቁ ሆነው የኢትዮጵያን በተናጥል ብንመለከት ግን ተስፋ የሚያስቆርጥ እገዳ አይደለም ሲሉ በርካቶች ሐሳብ አስተያየታቸውን ሰጥተዋል። ኢትዮጵያ በአሁኑ ወቅት በዲጂታል ትራንስፎርሜሽን በቴክኖሎጂው ዘርፍ እያደረገችው ያለው ለውጥና መሻሻል የሚበረታታ ነው ተብሏል። አብዛኛዎቹ የኢትዮጵያ ዜጎች ዲጂታል አይዲ እንዲኖራቸው ተደርጓል። እንዲሁም የስደተኞች የኢሚግሬሽን መረጃ በሚገባ በከፍተኛና ጥራቱን በጠበቀ ዳታቤዝ ተመዝግቦ ይገኛል። ይህ ደግሞ አሜሪካ የምትፈልገውና ስታንዳርዱን የሚያሟላ ነው፣ ከዓለም አቀፍ የስታንዳርድ ተቋማት ጋርም የሚመጣጠን ነው ሲሉ በርካቶች ሐሳብ አስተያየታቸውን ይሰጣሉ። እንዲህ ከሆነ ምናልባት ኢትዮጵያ ከእገዳው ልትሰረዝ ትችላለች የሚሉም ሐሳብ አስተያየቶች እየበዙ ይገኛሉ። ኢትዮጵያ ከቅርብ ጊዜ ወዲህ ያደረገችው የዜጎች በተለይ ደግሞ የኢሚግሬሽን መረጃን አያያዝ ማሻሻል ኢትዮጵያ ወደ አሜሪካ ዜጎቿ እንዳይገቡ የሚደረገውን ክልከላ ሊቋቋምላት ወይም ደግሞ ሊያስቀርላት ይችላል የሚሉ መረጃዎችም እየወጡ ነው። ወደ ቀጣዩ መረጃ ስናልፍ አሜሪካ ቋሚ መኖሪያ ከሌላቸው እናቶች በመወለድ የሚገኘውን ዜግነት ለማስቀረት ትራምፕ በሱፕሪም ኮርት ክርክር ላይ ውለዋል። በክርክራቸው ወቅትም ያነሱት ነጥብ እንዲህ የሚል ነበር። በርካታ የዓለም ሀገራት ቋሚ ዜጎች ካልሆኑ እናቶች የሚወለዱ ህፃናትን የዜግነት መብት ነፍገዋል ሲሉም ትራምፕ ተሰምተዋል። ካናዳ ብቻ በብቸኝነት የዜግነት መብት ስትሰጥ ቆይታለች። አሁን ግን ካናዳም አግዳለች። እኛም አሜሪካኖች ማገድ አለብን የሚል ነው። ትራምፕ ያጸደቁት በመወለድ ዜግነትን የሚያሳጣው ኬዝ እንደዚህ አይነቱ ነው። አንዲት እናት ለአጭር ጊዜ ቆይታ ቤተሰብ ለመጠየቅ ለስልጠና ወይም ለሌላ ኬዝ ወደ አሜሪካ ብትገባና አሜሪካ በነበራት ቆይታ ልጅ ብትወልድ የተወለደው ህፃን የአሜሪካን ዜግነት አያገኝም። የህፃኑ እናት የአሜሪካ ቋሚ ነዋሪ እስካልሆነች ድረስ ወይም ደግሞ ግሪን ካርድ እስከሌላት ድረስ ህፃኑ የአሜሪካን ዜግነት ሊያገኝ አይችልም። ከዚህ በፊት ግን አሜሪካን ምድር የተወለደ ማንኛውም ግለሰብ የአሜሪካን ዜግነት ያገኝ ነበር። ፕሬዚዳንት ትራምፕ ያስቀሩት አዲሱ ህግ ይሄ ነው። ነገር ግን በፍርድ ቤት ክርክር ላይ ነው፣ ገና አልጸደቀም። የመጽደቅ ፕሮባቢሊቲውም በጣም ከፍተኛ ነው እየተባለ ነው። የተከበራችሁ አድማጭ ተመልካቾቻችን አሜሪካ ለመላው ዓለም ኢትዮጵያን ጨምሮ በዩኤስአይዲ በሲዲሲ እና በሌሎች ኤንጂኦ በኩል የምታደርገውን እርዳታ ሙሉ በሙሉ በመሰረዝ ኤንጂኦ የሚባለውን መዋቅርና ተቋም ከምድረ ገጽ አጠፋለሁ ስትል ተደመጠች። ይህም በርካታ ኢትዮጵያውያን በተለይ በኤንጂኦ ስራ ቅጥር ውስጥ የሚተዳደሩ እንዲሁም በኤንጂኦ የዕለት ከዕለት ኑሯቸውን የሚመሩ በዚህ ችግር ሰለባ ውስጥ ወድቀዋልም ተብሏል። Then we would drive over to Northern Virginia somewhere, find an NGO, one of these organizations, give them all the money, tell them go to this country and do their healthcare program for them. That NGO would then take about, some percentage of that money for their overhead and administrative costs. And by the time it got down to it, the host country had very little influence. It was sort of imposed on them. And only a percentage of the overall money ever actually reached the patients and the people on the ground. If you want to help a country, work with that country. የአሜሪካው ሴክሬታሪ ማርኮ ሩቢዮ እንደተናገረው ከዚህ በኋላ ኤንጂኦ የሚባል መዋቅር አይኖርም። ኤንጂኦ መክፈት ማለት ለቢሮ ለመኪናዎቻቸው እንዲሁም ለተለያዩ ኢንፍራስትራክቸር የሚወጣው ገንዘብ በጣም ከፍተኛ ነው። ለተጎጂዎች ገንዘቡ በቀጥታ እየደረሰ አይደለም፣ ለሙስናም እየተጋለጠ ነው ሲል ነው የተደመጠው። ታዲያ አሜሪካ ኤንጂኦዎችን በሙሉ የምትዘጋ ከሆነ ሀገራትን እንዴት ነው የምትረዳው? ጸሐፊ ማርኮ ሩቢዮ እንደተናገረው ከሆነ that we were trying to help because of these costs. This makes no sense. So why are we hiring American and international NGOs to go into other countries and run healthcare systems
that are parallel and sometimes in conflict with the healthcare systems of the host country. If we're trying to help countries, help the country. Don't help the NGO to go in and find a new line of business. And so that's what the model that we're breaking. We're not doing this anymore. ኤንጂኦን የሚተካ ሌላ ተለዋጭ አዲስ ሲስተምና አሰራር ዘርግተናል ብለዋል። እሱም ከአሜሪካ ጋር የሚተባበሩ ከአሜሪካ ጋር ጥቅማቸው አብረው የሚሄዱና የአሜሪካን ኢንተረስት የሚያስጠብ አሜሪካ ኤንጂኦዎችን በሙሉ ከምድረገጽ የምታጠፋና የምትዘጋ ከሆነ የተቸገሩ ሀገራትን እንዴት ትረዳለች ተብሎ ጸሐፊ ማርኮ ሩቢዮ ተጠይቆ ነበር። የሰጠው ምላሽም ባጭሩ እንዲህ ነው። እኛ ኤንጂኦዎችን ከዚህ በኋላ አንፈልጋቸውም። ኤንጂኦዎች የሙስና ተቋማት ሆነዋል። ኤንጂኦዎች የራሳቸውን ገንዘብ በማበልጸግና እንዲሁም የራሳቸውን ቢሮ ኢንፍራስትራክቸር በመገንባት ለተጎጂዎችና ለተቸገሩ እንዲሁም ለታካሚዎች በቀጥታ ገንዘቡ እየደረሰ አይደለም። ከዚህ በኋላ ኤንጂኦዎችን ዘግተን ሌላ የአሰራር ሲስተም ዘርግተናል ሲልም ተደምጧል። የአሰራር ሲስተሙም ከአሜሪካን ጋር የሚተባበሩ ሀገራት ጥቅማቸው፣ ኢንተረስታቸው፣ አላማቸውና ፍላጎታቸው ከአሜሪካ ጋር አብረው የሚሄዱ ሀገራትን እንመርጣለን፣ በቀጥታ ለመንግስት ካዝና ገንዘቡን እናስገባለን ሲሉ ነው የተደመጡት። መንግስትም ገንዘቡን ባለው የመንግስት መዋቅሮች ተጠቅሞ ባለው አሰራርና ሲስተም ተጠቅሞ ገንዘቡን በቀጥታ ለተጎጂዎች ያደርሳል ብለን እናስባለን ሲሉም ተደምጠዋል። ለቁጥጥርና ለክትትልም በጣም ያመቻል ሲል ነው የተደመጠው። ከዚህ በፊት ኤንጂኦዎች የሚሰሩት ስራ ግን ከአንዳንድ ሀገራት መንግስታት ጋር ግጭት ውስጥ ከቶናል፣ እንዲሁም የሚሰሩት ስራና እንቅስቃሴያቸው በሀገራት መንግስቶች ቁጥጥር ስር ስለማይሆን ለሙስናም ለቁጥጥርም ለክትትልም የማይመች ነው ሲል ነው የተደመጠው። ከዚህ በኋላ ግን በቀጥታ መርዳት የምንፈልገውን ሀገር በጀቱን ወደ መንግስት ካዝና ወይም ወደ አስፈጻሚ ሚኒስቴሮች እናስገባለን። አስፈጻሚ ሚኒስቴሩ ገንዘቡን በቀጥታ ለተጎጂዎች ያደርሳል ነው የተባለው።